ስትጾሙ እንዲያደርጉ ከግብዞች ተለዩ፣ ቅቤ ተቀቡ፣ ፊታችሁን ታጠቡ ብሎ ስላዘዘን ነው። የምንጾመው ኢየሱስ ክርስቶስ እንዲህ ብሎ ስላዘዘን። አምላካችን ኢየሱስ ክርስቶስ ወደ ዓለም በመጣ ጊዜ ጻድቃን ኖረው እነሱን ሊጎበኝ የመጣ አይደለም። በጸጋው መጽደቅ ማለት ምን ማለት ነው? ክርስቲያኖች አይሁዳዊም በኦሪቴ በግዝረቴ፣ ሌዋዊም በክህነቴ በመስዋዕቴ እድናለሁ ብለው እንዳያስቡ ነው። ሳናቋረጥ 24 ሰዓት ሳናቋረጥ 365 ቀን በዓመት ሳናቋረጥ በቀን 24 ሰዓት ብንሰግድ ብንጾም እድሜ ዘመናችንን ምግብ ሳንቀምስ ብንከለከል ከምግብ ከእንቅልፍም ብንከለከል መንግሥተ ሰማያት ለአንድ ጻድቅ በእኛ ስራ በጸሎቱ በማይጠንቱ ከፈወሰን ከዚያ ካህን ጀምሮ በጣም ብዙዎች ተሾመውልን ነበር። አንዱን ግን ከእግዚአብሔር ጋር ሊያስታርቀን አልቻለም። ወንድ ዘር በማቀበል ሴትም ዘር በመቀበል የደከሙበት አይደለም። እመቤታችን ቅድስት ድንግል ማርያም ዘር በመቀበል የደከመች ሴት አይደለችም። ኢየሱስ ክርስቶስ ሳንደክምበት የተቀበልነው የእግዚአብሔር ስጦታ ነው። የሰው ድካም የሰውን ልጅ ከእግዚአብሔር ጋር ማስታረቅ ቢችል ኖሮ ከአቤል ጀምሮ ደማቸውን ያፈሰሱ ብዙዎች ነበሩ። ዮርዳኖስ ቀድታችሁ አምጡ አላለንም። እኛን ይሄን አምጡ እኔ እሰራችኋለሁ አላለንም። እግዚአብሔር አንድ ልጁን በኩር አድርጎ ነው እኛን ያዳነን። በበኩሩ በኩል ነው ጽድቅ የመጣልን። በበኩሩ በኩል ነው ኃጢአት መጣብን የነበረው። ቤተክርስቲያን ማለት እኮ በተኩላ መካከል ያለች በግ ናት። ተኩላው ይበዛል። የበግ ልጅ ከበረረ የሰው ልጅ ከተመረረ እንዲሉ አበው በክርስትና መተኛት የተከለከለ ነው። በክርስትና እንዳገኙ መብላት መጠጣት የተከለከለ፣ ክርስቶስን በመከራ ሳንመስለው መከራውን ሳንሳተፈው ጸጋውን ክብሩን መሳተፍ ምንችል ይመስላችኋል? ጾም አለመጾም፣ ጸሎት አለማድረስ፣ ምጽዋት አለመስጠት፣ እንዲሁም መረን ለቆ መኖር ወይም በቀኖና በዶግማ መመላለስ አለመቻል የሚመስላቸው በጣም ብዙ ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአንድነቱ ምንታዌ በሶስትነቱ ርባኤ በሌለበት ሁልጊዜ በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ ተብሎ የሚመለክ አንድነቱ ሶስትነቱን የማይጠቀልልበት ሶስትነቱን አንድነቱን የማይነጣጥልበት ለዘመን ዘመናት አንድ ሲሆን ሶስት ሲሆን አንድ ሆኖ የሚኖሩ አምላካችን እግዚአብሔር ብለን የምናመልከው አምላካችን ስለረዳን ስለጠበቀን ስላገናኘን ለስም አጠራሩ ክብርና ምስጋና ይግባው እያልኩ በእግዚአብሔር ስም ሰላምታ አቀርባለሁ። እንደምንሰነበታችሁ። ረድኤቱን ከኛ ያላራቀ ሰማይና ምድርን የፈጠረ ሰማይን እንደ ድንኳን የዘረጋው ምድርንም እንዲሁ ያለ መሰረት ያጸናው በሰማይም በምድርም የሚኖረውን ፍጥረት መግቦ የሚያኖረው አምላካችን እግዚአብሔር ስለማይነገር ስጦታው በድጋሚ ለዘላለም የተመሰገነ ይሁን። እግዚአብሔር ወዶና ፈቅዶ ይችን ጊዜ ለአገልግሎት ሰጥቶናልና ይችን ጊዜም ስለሰጠን በእውነቱ በጣም እናመሰግነዋለን። ዓለም እንዲህ በሞት መዳፍ ስር ባለበት ሰዓት፣ በዚህ ሰዓት ዓለም በሞት ቁጥጥር ስር ባለበት ሰዓት፣ ሞት በሁሉም ቦታ አድፍጦ ሰዎችን እያነቀ በሚወስድበት በዚህ ሰዓት እኛ ግን በእውነት እግዚአብሔር ፈቅዶ እስትንፋሳችንን አርዝሞልን ሰጥቶን በዚህ ሰዓት ቃሉን እየሰማን እየተነጋገርን ነው። ቃሉን የምትሰሙ እናንተ ሁላችሁ በዚህ ሰዓት ስለዚህ ስለተወደደች ሰዓት እግዚአብሔርን እንድታመሰግኑ ጠይቃችኋለሁ። ምክንያቱም ይችን ሰዓት ያላገኙ ብዙዎች አሉና ነው። በዚህ ሰዓት በብዙ ቁጥር የሚጠራ ቁጥር ያላቸው መጠን ያላቸው ሰዎች ይሞታሉ። በክርስቶስ የሚያምኑ የማያምኑ ሊሆኑ ይችላሉ። በሁሉም ጥግ ላይ በሁሉም ኮሪደር ላይ ሞት አለ። በሁሉም መንገድ ላይ ሞት አለ። ሆኖም የእግዚአብሔር ቤተሰቦች እኛን ግን በሞት ብንወሰድ እንኳን የምንኖርበትን ነፃ የወጣች ሀገር ሰማያዊት ኢየሩሳሌም ለዘላለም የማትናወጥ ከተማ ሰርቶ እየጠበቀን ነውና ይህ ደግሞ በድጋሚ እንድናመሰግን ያደርገናል። በእውነት በዚህ ምድር ላይ እድሜ ጨመረልን ለንስሐ ቃሉን ለመስማት፣ በወዲያኛው ዓለም ደግሞ መንግስቱን ለስጦታ አዘጋጀልን። ከዚህ በላይ መወደድ ከየት ይመጣል? በእውነት እንደኛስ የተወደደ እንደኛስ የከበረ ማን ሊኖር ይችላል? ስለዚህም ነገር ደግመን ደጋግመን ያለመሰልቸት ልናመሰግነው ይገባናል እላለሁ። አምላክን የወለደችልን አምላክን እንድናይ ምክንያት የሆነችን እግዚአብሔር ወደ ዓለም እንግዳ ሆኖ በመጣ ጊዜ እንግድነቱን የተቀበለችልን ሰው ሆኖ በሰው እቅፍ ላይ ሰው ሆኖ በሰው ማህፀን ማደር በፈለገ ጊዜ ማህፀኗን ዓለም አድርጎ ይኖር ዘንድ የፈቀደች እናም ለተዋህዶ የተመረጠች የአምላክ እናት ነፍሷ ከስጋዋ ጋር የተስማሙላት ነፍሷም ስጋዋም ልቡናዋም ሐሳቧም ሁለንተናዋ ድንግል ይሆንላት በጆሮዋም በዓይኖቿም እግዚአብሔርን ያልበደለች የእግዚአብሔር ቅድስት ዕቃ እመቤታችን አምላክ ቅድስት ድንግል ማርያም ምክንያተ ድኅነት የሆነችን ለእግዚአብሔር ሰውን የማዳን
እቅድ መሳካት ምክንያት የሆነች የአምላክ እናት እመቤታችን ቅድስት ድንግል ማርያም ናት። በምድር ላይ ሌላ የለም። በነገራችን ላይ የእግዚአብሔር እቅድ ይሳካ ዘንድ እግዚአብሔርን የረዳ ማንም የለም። እመቤታችን ቅድስት ድንግል ማርያም ብቻ ለእግዚአብሔር ሰውን የማዳን እቅድ መሳካት አስተዋጽኦ ያደረገች የተባበረች እመቤታችን ቅድስት ድንግል ማርያም ናት። እኛ ሁላችን ስንጠራ ነው ከዛ በኋላ ሄድነው። እሷ ግን ለዚያ ዝግጁ ነበረች፣ መጀመሪያም ላይ ማለት ነው። እግዚአብሔር ሰውን ያድን ዘንድ ምክንያት ነበረች ማለት ነው። ከዚህ የተነሳ የነገረ መለኮት ምሁራን የማምላክ የቅድስት ድንግል ማርያምን ትምህርት ሲያስተምሩ ወይም ማሪዮሎጂ የሚያስተምሩ መምህራን ማምላክ ቅድስት ድንግል ማርያምን ከነገረ መለኮት አንጻር ወይም ከእግዚአብሔር የማዳን ስራ ከነገረ ድህነት አንጻር ማለት ነው ሲናገሩ ይህንን ይላሉ። እንዲህ ሆና የተሰጠችን ከሰው ዘር የሆነች እመቤታችን ቅድስት ድንግል ማርያም የተመሰገነች ትሁን። እሷ እናት አድርጎ የሰጠን እግዚአብሔር እናመሰግነዋለን። እንግዲህ ዛሬ የቀጠርነው ያደረ ትምህርት ነበረን። እሱን ይዘን ነው የምንሄደው። ይህም በጸጋው እንዲሁ ይጸድቃሉ የሚለው ነው። በጸጋው መጽደቅ ማለት ምን ማለት ነው? ክርስቲያኖች ምናልባትም ለአንዳንድ ሰዎች ስራ አለመስራት፣ ጾም አለመጾም፣ ጸሎት አለማድረስ፣ ምጽዋት አለመስጠት እንዲሁም መረን ለቆ መኖር ወይም በቀኖና በዶግማ መመላለስ አለመቻል የሚመስላቸው በጣም ብዙ ሰዎች አሉ። ከዚህ አንጻር ነው የምንመለከተው። እኛ ኦርቶዶክሳውያን እንዲሁ በጸጋው ይጸድቃሉ የሚለውን እንዴት እንረዳዋለን? ጸጋ ሆኖ የተሰጠን ባለፈው ስናነሳው የነበረው ጸጋ ሰው ጽድቅ በኢየሱስ ክርስቶስ ከሆነ ለነ ብለን ጸጋ ጽድቅ ወንጌል ግን በክርስቶስ ተሰጣችን ብለን ነበረ ያነሳ ነው ያኔ። ዛሬ ደግሞ የምናነሳው እንግዲህ በጸጋው መዳን የሚለውን ነው የምናነሳው። እስመ በከንቱ ኮነ ነው የሚለው። መዳን በምንድን ነው የተደረገልን ትለኝ? እንዲሁ ነው የተሰጠን በኢየሱስ እስመ ኩሎሙ ለያምኑ በኢየሱስ ክርስቶስ ይጸድቁ፣ እንዲሁ በኢየሱስ ክርስቶስ የሚያምኑ ሁሉ ይጸድቃሉ ብሎ ነው የሚናገረው። ሐዋርያው ቅዱስ ጳውሎስ ያስተማረውን የሮሜ መልእክትን ምዕራፍ 3 ቁጥር 24 ነው መነሻ የምናደርገው። ምናልባትም ከፍ ብለን ብናነበው እንዲህ የሚል ቃል እናገኛለን። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉም ኃጢአት ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። ከቁጥር 22 እስከ ቁጥር 24 ድረስ ያለውን ስንመለከት ማለት ነው። ቃሉ የሚለው ይሄንን ነው። ከምዕራፍ 3 ከቁጥር 22 እስከ ቁጥር 24 ድረስ ያለው የሚያሳየው ይሄ ነው። እስመ ኩሎሙ ሀደጉ ስብሐተ እግዚአብሔር፣ የእግዚአብሔር ክብር ጎድሏቸዋል ነው የሚለው። ሁሉም ይፈለጠው የሌለ አረማዊ ወአይሁዳዊ ማለቱ እኮ ነው። አይሁዳዊውንም አረማዊውንም አለይም። ሁሉም የእግዚአብሔር ጸጋ የእግዚአብሔር ክብር ጎድሏቸው ነበርና ተብሎ ነው የተጻፈው። ለምን? እስመ ኩሎሙ አበሱ፣ ሁሉም በድለው ስለነበረ። አምላካችን መድኃኒታችን ኢየሱስ ክርስቶስ ባለፈው ትምህርታችን ታስታውሱ ከነበረ ወይም ያላያችሁ ሰዎች የዚህን ትምህርት ክፍል 1 ተመልሳችሁ እንድታዩ ትፈልጋለሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች ጸጋ ሆኖ ተሰጥቶናል ብለን አይተን ነበረ። ምንድን ነው በጸጋ መሰጠት ማለት የሚለውን ነው ስንመለከት የነበረው። አምላካችን ኢየሱስ ክርስቶስ ወደ ዓለም በመጣ ጊዜ ጻድቃን ኖረው እነሱን ሊጎበኝ የመጣ አይደለም። ሁሉም ክብር ስለጎደላቸው የእግዚአብሔር ጸጋ ስለራቃቸውና መዳን የሚችሉበት ምንም አይነት ነገር ስለሌላቸው የመጣ ነው ኢየሱስ ክርስቶስ እንጂ አይሁዳዊ በኦሪቱ በሕጉ መጽደቅ የሚችል ቢሆን ኖሮ የኢየሱስ ክርስቶስ መምጣት እኮ ባላስፈለገም ነበር። ሐዋርያው ቅዱስ ጳውሎስም ይሄንን ነው የሚለው፣ የክርስቶስ መምጣት ከንቱ በሆነ ነበር እኮ የሚለው። ስለዚህ የክርስቶስ መምጣት እኮ ያስፈለገው አይሁዳዊ በግዝረቱ በሕጉ በኦሪቱ ሌዋዊ በኦሪቱ በክህነቱ መዳን ስላልቻለ እኮ ነው። በሰዋው መስዋዕት በጸለየው ጸሎት በዛ ሁሉ ነገር በጠበቀው ሕግ መዳን አልቻለም። ስለዚህ መጣ። አረማዊም ልክ እንደዚሁ በጣዖቱ በመደዴነቱ ሊጸድቅ አልቻለም። ከዚህ የተነሳ መጣ ኢየሱስ ክርስቶስ። እስመ ኩሎሙ አበሱ የሚለው ለዚህ ነው። ኢፈለጠው የሌለ ሁሉንም አለያቸውም፣ ክብር ከሁሉም ነበር የጎደለውና ማለት ነው። አይሁዳዊም በኦሪቱ ወይም በሕጉ ሊያገኙ ያልቻለው ነገር አለ። አረማዊም ልክ እንደዛው ሊያገኙ ያልቻለው ነገር አለ ማለት ነው። ጣዖት በማምለኩ አይደለም፣ ይሄ ሕግ በመጠበቁ አይደለም። ኢየሱስ ክርስቶስ ጸጋ ሆኖ መጣ ያንን ሁሉ ነገር ሊሰጥና በከንቱ ከሆነ ለነ እንዲሁ የእግዚአብሔር ጸጋ የእግዚአብሔር ማዳን ለሰው ልጆች በእምነት ተሰጠ ማለት ነው። እና ስለዚህ አሁን በጸጋው እንድናለን የምንለው
ለዚህ ነው የእግዚአብሔር ቤተሰቦች በጸጋው እንድናለን ማለት ክርስቲያኖች አይሁዳዊም በኦሪቴ በግዝረቴ ሌዋዊም በክህነቴ በመስዋዕቴ እድናለሁ ብለው እንዳያስቡ ነው ክርስቲያኖች። ልብ በሉ። እኛ ሁላችን በእግዚአብሔር ፊት ሊያስታርቀን የሚችል ያንን የዘላለም መርገምና ኩነኔ ሊያረቅልን የሚችል መስዋዕት አልነበረንም ክርስቶስ እስከመጣበት ጊዜ ድረስ ማለት ነው። አሁን ከኛ መካከል መስዋዕት ሰውቶ ይታረቃል እንዴ? በእውነት ክርስቶስ አይደል እንዴ ጸጋ ሆኖ መጥቶ ጸጋ ሆኖ የተሰጠንን ሰውነቱን መስዋዕት አድርጎ ያቀረበልን እንዴ? እሱ እኮ ነው። አሁን እኛ ከሾምናቸው ሌዋውያን መካከል እኛ ሊያስታርቀን የቻለ ካህን ነበረን እንዴ? ክርስቲያኖች ምንም አልነበረንም። እግዚአብሔር የላከው ራሱ ኢየሱስ ክርስቶስ ካህን ሆኖ አገለገለን። የእኛ ካህናት የሾምናቸው ካህናት ሊያስታርቁን ስላልቻሉ እኮ በጣም ብዙ ካህናትን አፈራረቅን እኮ። እስከ ክርስቶስ መምጣት ድረስ ካህና ቀያፋ ድረስ የነበሩትን ሌዋውያን ሁሉ አቆምናቸው በእግዚአብሔር ፊት። አንዳቸውን ሊያስታርቁን ግን አልቻሉም። ከታላቁ አሮን ጀምሮ ነው። ልብ በሉ። በምድረ በዳ ከተሾመልን ከዚያ ካህን በጸሎቱ በማይጠንቱ ከፈወሰን ከዚያ ካህን ጀምሮ በጣም ብዙዎች ተሾመውልን ነበር። አንዱን ግን ከእግዚአብሔር ጋር ሊያስታርቀን አልቻለም። ያስታረቀን ማን ነው? እግዚአብሔር አብ የላከው አንድ ልጁ ኢየሱስ ክርስቶስ እሱ ነው የላከው። ለዚህም ነው በጸጋው ይጸድቃሉ ማለት ይሄ ነው። ልብ በሉ ክርስቲያኖች። በሾሙት ካህን አይደለም ማለቱ እኮ ነው። ልብ በሉ። ብዙ በግና ላም ጊደር እየገዛን ብዙ ዓመት መስዋዕት አቀረብን። በገንዘባችን የገዛናቸው መስዋዕቶች አንዱም እንኳን ክርስቶስ ግን የገዛ ነው አይደለም። ክርስቶስ የገዛ ነው። አይሁድ ሸጡት አይደል? ክርስቶስን የገዛ ነው እንዳይሉ ገንዘባቸውን መልሶ በተነላቸው። ልብ በሉ። አሁን የገዙት መስዋዕት አይደለም ይሄ። ክርስቶስ በነፃ ያገኘነው መስዋዕት ነው። የገዛ ነው አይደለም። በኦሪቱ አይታችሁ ከሆነ ለውጠው ነው የሚያቀርቡት አይደለ እንዴ? ያ በብሉይ ኪዳን ለዋጮች የተባሉት እኮ ለዚያ ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 12 በኋላ ያለውን ታሪክ ስትመለከቱ የሚያሳይ ለዋጮች ተቀምጠው ነበር ይላል። ምን የሚለውጡ ናቸው እነዚህ ይመስላችኋል? የሚለውጡት እኮ ወርቁን በብር ይለውጣሉ፣ ብሩን በወርቅ ይለውጣሉ። አንዱን በሁለት እየለወጡ የሚኖሩ ናቸው እነዚህ። ወይም መስዋዕቱን በመስዋዕት የሚለውጡ ነው የነበሩት ማለት ነው። ሁለት ይዞ ይመጣል። ከተለያዩ ሀገሮች የሚኖር ማንኛውም አይሁዳዊ ከዳን እስከ ቤርሳቤ ድረስ ማንኛውም ሰው ሁለት እየነዳ ይመጣል። በሁለቱ አንድ ለውጦ ለእግዚአብሔር መስዋዕት አድርጎ ያቀርባል። ለምን? ሕጉ ይከለክል ነበር። ደካማውን ሰውነቱ ጥግግ ያለውን ለእግዚአብሔር ነውረኛውን አታቅርብ ስለሚል ያንን ምክንያት አድርገው ነው እንግዲህ እየለዋወጡ ይኖሩ የነበረው። ለውጠን ያቀረብነው ያ መስዋዕታችን ሊያስታርቀን ባልቻለበት ዘመን በምንም ነገር ሊለወጥ የማይችለው ኢየሱስ ክርስቶስ መጣለን ማለት ነው። የአዳም ለውጥ ሆኖ ነው የመጣው። በቃ ከዛ ውጭ በምንም ልንለውጠው የማንችለው ነው ኢየሱስ ክርስቶስ። ምናልባትም እንኳን ኢየሱስ ክርስቶስን እንደው በበርባን እንለውጠው ወይም እና ኢየሱስን ላድነው የሚል ሰው እንኳን ቢመጣ ሊለወጥ የማይችል መስዋዕት ነው ኢየሱስ ክርስቶስ። ምክንያቱም እኛ በክርስቶስ ልንለውጠው የምንችል ምንም አይነት መስዋዕት ስለሌለን ማለት ነው። ክርስቶስን ራሱ በለውጥ ያገኘ ነው አይደለም። ክርስቶስን ራሱን በለውጥ ያገኘ ነው አይደለም። ለዚህ ነው እንግዲህ ወገኖቼ በጸጋው እንዲሁ ይድናሉ ማለት ራሱ ክርስቶስ ጸጋችን ነበር። የዳንበትም ያ መስዋዕት የደከምንበት አይደለም። ለዚህም እኮ ነው እንደውም ያለ ዘራ ብእሲ ተጸነሰ የምንለው። በመንፈስ ቅዱስ ተጸነሰ፣ በመንፈስ ቅዱስ ተወለደ የምንለውም ለዚህ ነው። ወንድ ዘር በማቀበል ሴትም ዘር በመቀበል የደከሙበት አይደለም። ማንኛውም ልጅ ወደ ዓለም ሲመጣ የእናትና የአባት ፈቃድ፣ የእናትና የአባት ድካም ይቀድመዋል። እናትና አባት በፈቲው ይፈቃቀዳሉ፣ በምንጣፍም ይገናኛሉ። ከዛስ ድካምም አለው። ያ እናትና አባት ዘር በማቀበል እናትም ዘር በመቀበል የሚደክሙበት አይደለም። ከዚያ በኋላም እናት በምጥ ትደክማለች። እመቤታችን ቅድስት ድንግል ማርያም ዘር በመቀበል የደከመች ሴት አይደለችም። ምክንያቱም ዘር አልተቀበለችምና። እንደውም ቀደሙ ዘር ለልደቱ ሊቃውንቱ ልደቱን ቀዳማዊ ልደቱን ፍጥረት ዳህራዊ ልደቱንም ዘር አልቀደመውም ብለው ነው የተናገሩት። ቅዱስ ኤፍሬም ሶርያዊ እንደተናገረው ማለት ነው። ስለዚህ ዘር ያልቀደመውን ልደት ነው የተወለደው። እመቤታችን ቅድስት ድንግል ማርያምም ምጥ ጸንቶባት ወይም ምጥ ኖሮባት በመድከም ተንበርክካ እንደ ሌሎች ሴቶች የወለደችው አይደለም። ስለዚህም ዘር በመቀበል ያልደከመች እናት፣ ተንበርክካም አመጣ በምጥ ደክማ ያልወለደች እናት አለችው ለመድኃኒታችን ለኢየሱስ ክርስቶስ። እኛ አልደከምንበትም የምንለው ከዚህ የተነሳ ነው። ልብ በሉ ክርስቲያኖች፣ ኢየሱስ ክርስቶስ ሳንደክምበት የተቀበልነው የእግዚአብሔር ስጦታ ነው። እግዚአብሔር አንድ ልጁን ሰጠ እኮ ነው የሚለው።
ፈኖለነ ነው ምንለው። እንደውም መስራይቶ ልዑለ ጽኑ ረቂቅ ክንዱን ላከልን ብለን ነው ምንናገር። ላከልን ነው ጥቅሙ ራሱ ለኛ ነው የተላከልን ማለት ነው። ተወልደለን ምንለውም ለዚህ እኮ ነው። ተወለደልን ብለን የምንናገረው መወለዱ ለኛ ነው እንጂ ለሱ ስላይደለ ማለት እኮ ነው። ልብ በሉ ክርስቲያኖች። ስለዚህም ኢየሱስ ክርስቶስ በጸጋ የተሰጠን ነው፣ የሚያድነንም እንዲሁ በጸጋው ነው ማለት ነው። ለዚህም ነው እንግዲህ እንደሰማነው በቅዱስ መጽሐፍ በጸጋው እንዲሁ እንድናለን ብሎ የተናገረው ከዚህ የተነሳ ነው። በቲቶ መልእክቱም ላይ ሐዋርያው ቅዱስ ጳውሎስ እንዲሁ ነው ስለ ክርስቶስ ሲናገር በጸጋው መዳናችንን በዛው አስረግጦ ይነግረናል እንግዲህ ማለት ነው። ቲቶ ምዕራፍ 3 ከቁጥር 6 እስከ 7 ድረስ ያለውን ተመልከቱት። እንዲሁ በጸጋው መዳናችንን ያሳየናል። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ይሄ ሐዋርያው ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ ምዕራፍ 3 ከቁጥር 4 እስከ 7 ድረስ ያለውን ስንመለከት የሚያስነበበን የሚያስተምረን ትምህርት ነው። የእግዚአብሔር ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ ምንም ስላለ ምንም ስለነበረ ምንም ስለነበር የመጣ አይደለም። ይህም ማለት ልንከብርበት የምንችለው በእግዚአብሔር ዘንድ ልንዋጅበት የምንችለው ቤዛ ሊሆነን የሚችል ምንም ነገር ባልነበረን ሰዓት ነው የመጣው። ለምን? ቤዛ የሆነን ዘንድ የመጣ መሆኑን ነው የሚያሳየው። ስለዚህም እንዲያው በጸጋው እንጸድቃለን ማለት ከዚህ የተነሳ የሚሆን የሚተረጎም ነው ማለት ነው። ራሱ ኢየሱስ ክርስቶስ ነው አስታራቂ ሆኖ ለእኛ የተሰጠን። ካህኑም እሱ ነው፣ መስዋዕቱም እሱ ነው፣ ቤተ መቅደሱም እሱ ነው። እንዲሆኖ ነው እኛን ያዳነን ማለት ነው። በሰራነው ቤተ መቅደስ ውስጥ መስዋዕት ያቀረበ አይደለም። ያዘጋጀነውን መስዋዕት አቅርቦም ያስታረቀን ሊቀ ካህናትም አይደለም። እኛ የሾምነው ሕጉ የሾመው ማለት ነው። እኛ የሾምነው ስንል ሕጉ የሾመው ሊቀ ካህናትም አይደለም። ኢየሱስ ክርስቶስ ሕጉ የሾመው አሮንን፣ ከዛ በፊት የነበረው መልከ ጼዴቅንም ሕጉ አልሾመውም። ለዚህም ነው ሐዋርያው ቅዱስ ጳውሎስ እንደውም በዕብራውያን መልእክቱ ምዕራፍ 7 ቁጥር 1 ላይ ኢየሱስ ክርስቶስን ከመልከ ጼዴቅ ጋር ያነጻጽረዋል። አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ፣ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ፣ በመልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ብሎ የተናገረው መልከ ጼዴቅን ሕጉ የሾመው ካህን ስለ አይደለም፣ በመሐላ የተሾመ ካህን እንጂ በሕጉ የተሾመ አይደለም ማለት ነው። መነሻ መድረሻውም የማይታወቅ ብሎ ሐዋርያው ቅዱስ ጳውሎስ የተናገረው ከክርስቶስ አንጻር ነው። የእግዚአብሔር ቤተሰቦች፣ ምክንያቱም ክርስቶስ ትናንትም ያለ ዛሬም የነበረ ወደፊትም ለዘላለም የሚኖር መጀመሪያና መጨረሻ የሌለው አልፋና ኦሜጋ፣ እንደውም እሱ ራሱ መጀመሪያና መጨረሻ የሆነ አምላክ ስለሆነ ነው። ይሄን ሕጉ ያልሾመው ሊቀ ካህናት አቁመን የታረቅን። ልብ በሉ ክርስቲያኖች፣ ሕጉ ያላስተማረንን መስዋዕት አቅርቦ ነው ያስታረቀን። ልብ በሉ፣ ያቀረብንለትን አይደለም። መስዋዕት አምጡ ላቅርብላችሁ ልሰዋላችሁ ያለን አይደለም። ኢየሱስ ክርስቶስ በሰራነው ቤተ መቅደስ ውስጥም አይደለም። ለ46 ዓመት ተቀጥቅጠው የሰሩት እኮ ቤተ መቅደስ ነበረ፣ ግን እዛ ውስጥ አይደለም። በሰው ድካም አይደለም እግዚአብሔር ያዳነን። ልብ በሉ፣ የሰው ድካም የሰውን ልጅ ከእግዚአብሔር ጋር ማስታረቅ ቢችል ኖሮ ከአቤል ጀምሮ ደማቸውን ያፈሰሱ ብዙዎች ነበሩ። ለዚህም አይደል እንዴ በመቅድመ ወንጌል እንዲህ ተብሎ የተጻፈው ብዙሃን ነቢያት ሞቱ ወአልቦ ዘበቋ ሞቱ፣ ብዙ ነቢያት ጻድቃን ሞቱ፣ ነገር ግን ሞታቸው የጠቀመን አይደለም ተብሎ የተነገረው እኮ ለዚህ ነው። ልብ በሉ እግዚአብሔር ቤተሰቦች፣ የሚጠቅም ድካም ለማንም አልነበረውም። ሁላችንን ያስታረቀን ያዳነን ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድካም ነው። በመስቀል ላይ የከፈለው ዋጋ ሁላችንን አድኖናል ማለት ነው። ለዚህም ነው ከኛ እንደው ከሰብአ ሰገል ከተቀበለው ስጦታ በስተቀር ሌላ ምን የሰጠነው ስጦታ አለ? ምንም እኮ የተቀበለን ነገር የለም። ይዘው እንኳን የሚሄዱትን ምንም ያልተቀበለ ነው። በቤቱ ሊያኖሩት የሚፈልጉ ብዙዎች ነበሩ፣ ግን በቤታቸው መኖርን ያልፈቀደ፣ በዓለም ውስጥ ሳለ ከዓለም ምንም ያልተቀበለ፣ ነገር ግን ለዓለም አንዳችም ነገር ሳያጎድል ሁሉን የሰጠ ራሱን ጨምሮ ማለት ነው የሰጠ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲያው በጸጋው እንጸድቃለን ማለት ከዚህ የተነሳ ሁላችንም በክርስቶስ ኢየሱስ በተደረገው ጸጋ በተደረገው መዳን ነው ነገር ዛሬም ድረስ ማለት ነው። የሚገርመው ዛሬም ድረስ ሌላ መስዋዕት የለንም። እሱን ራሱን መስዋዕት አድርገን ይዘን እንቀርባለን ማለት ነው።
ዛሬም ድረስ ሌላ መጽናኛ ሌላ በአብ ዘንድ ወይም በእግዚአብሔር ፊት ሞገስ የምናገኝበት ሌላ ስም የለን። በስቁል ወልድከ በፍቁር ወልድከ በቅንው ወልድከ ብለን ነው የምንጸልየው። ስለተሰቀለው ልጅህ ደሙን ስላፈሰሰው ልጅህ ብለህ ይቅር በለን እንላለን። ልጅህ ደሙን ያፈሰሰው ወይም ልጅህን ለሞት ለስጋ አሳልፈ የሰጠኸው ለእኔ ስትል ነው ብለን አብ እንዲራራለን ማድረግ እንችላለን ማለት ነው። ያንን የተወደደ መስዋዕት ይዘን ቀርበን ነው በእግዚአብሔር ፊት ሞገስ ማግኘት የምንችለው። አማርቸ ነፈር ቢመጣብን እንደ ድሮ ላምና ጊደር አርደን ደሙን ተቀብለን አንረጭም። ሙሴ ያደርግ እንደነበረው ቅዱሰ ቅዱሳኑን ይረጭ እንደነበረው እንደዛ አይደለም። ዛሬ በክርስቶስ ደም አንድ ጊዜ ተረጭተናል ሁላችን። ያንን ደም በማስታወስ ያንን ደም በመመልከት ዛሬም እግዚአብሔር ይቅር ሲለን ይኖራል ማለት ነው። በሌላ መንገድ አይደለም። አሁን የተቀደሰችውን ልጅነት የሰጠን ከራሱ ከክርስቶስ ጎን የመነጨችው እናት ያቺ እንግዲህ እስራኤል የደከሙበት ለ40 ዘመናት ይዘውት የዞሩት ድንጋይ ነበረ። ከዚያ ላይ የፈለቀ ውሃ ነበር። ያ ራሱ ድካም አለበት። ምክንያቱም ለ40 ዘመናት ይዘውት የተጓዙት ነው። የያዕቆብ ጉድጓድ ነበረች። ያም ድካም አለበት። ሰዎች ደክመው ቆፍረው ያወጡት ነው። ያለ ድካም ከጎኑ በፈሰሰ ውሃ ልጅነትን ሰጠን። ተመልከቱት። ያጠበን እንዲህ ባለ ውሃ ነው። ከዮርዳኖስ ቀድታችሁ አምጡ አላለንም። እኛን ከጎኑ የፈለቀውን ውሃ እንድንታጠብበት ሰጠን እንጂ እንዲህ ባለ መንገድ የሰራን እግዚአብሔር ነው። እኛ ተሰሪዎች አይደለን እንዴ? ተሰሪ እኮ ማቴሪያል አይመጣም። ሸክላ ሰሪ ሸክላው ጭቃውን አምጥቶላት የምትሰራው አይደለም። ጭቃውንም ራሱ አምጥታ ትሰራዋለች እንጂ። ስለዚህም ሸክላ ሰሪ አሳምራ ብትሰራው የእሷ ቸርነት ነው አይደል እንዴ? እግዚአብሔርም እኛ ተሰሪዎች ነን፣ ሰሪያችን ደግሞ እሱ ነው። ይሄን አምጡ እኔ እሰራችኋለሁ አላለንም። እግዚአብሔር እንደ መኪና ሰሪ መኪና ጠጋኝ ዛሬ መኪናውን ብትወስዱለት መኪናውን ጠግኖ ይሰጣችኋል። ከዛም ደግሞ ሲጠግናችሁ መለዋወጫውን ገዝታችሁ አምጡልኝ አቅርቡልኝ ይላችኋል። እግዚአብሔር ግን እኛም በሰራን ጊዜ እንዲህ እንኳን ያለን አይደለም። እሱ ራሱ እንዲሁ ሰራ። ልብ በሉ ወገኖች፣ ያንኑ ከኛ የወሰደውን ስጋ ሰራና እንደገና እሱ ራሱ በኩር ሆነው ማለት ነው። ልብ በሉ። ከዚያስ ፍጥረት ሁሉ በሱ በኩል እንደገና እንዲመጣ እንዲደረጋል። መጀመሪያም በሱ ቃልነት ነበር የተፈጠርነው፣ እንዲሁ በጸጋ። ልብ በሉ። ዓለም ሲሰራ ያዋጣነው ነገር አለ? ምንም ባላዋጣንበት ዓለም ውስጥ ጌታ ሆነን ተሾምን። ልብ በሉ። የሰራው እሱ ነው፣ ያመጣው እሱ ነው። ይናለም ዓለም እንዲመጣ እንኳን አልጸለይንም፣ ዓለም እንዲፈጠርም አልተማጸንም። ግን እንዲሁ እግዚአብሔር ያንን ዓለም እንዲሁ የሰራውን ዓለም እንዲሁ ሰጠን ማለት ነው። ያ የመጀመሪያው ጸጋ ነው። ግን የሚበልጠውን ጸጋ ደግሞ ልጁን ነው አይሰጠን። መጀመሪያ የፈጠረውን ዓለም ነው፣ አሁን ግን የወለደውን ልጁን ነው። ልብ በሉ። ይሄ ይበልጣል። ከፈጠራችሁት የወለዳችሁት ይበልጣል አይደል እንዴ? ብትፈጥሩ ሸክላውን ነው አይደል? ብትሰሩት ግብር ነው። ለዛውም ብትሰሩ ምንጣፉን የምትጠጡበትን የምትበሉበትን ነገር ነው አይደል የሰራችሁት። ግን ከዚህ ከሰራችሁት የወለዳችሁት ይበልጣል። እግዚአብሔር በመጀመሪያ የሰራውን ዓለም ሰጠን፣ በኋላ ደግሞ የወለደውን ተቀዳሚ ተከታይ የሌለውን አንድ ልጁን ሰጠን። እሱ ራሱ በኩር ሆነን። መጀመሪያ የፈጠረውን አዳምን ነበር አባት አድርጎ የሰጠን፣ በኋላ ግን የወለደውን አንድ ልጁን ያልተፈጠረ አንድ ልጁን ያውም ደግሞ ተቀዳሚ ተከታይ የሌለውን አንድ ልጁን ለእኛ በኩር አድርጎ ሰጠን። ይሄ ሁሉ ጸጋው ነው። ለዚህም እኮ ነው በጸጋው እንድናለን የምንለው። አንድ ልጁን በኩር አድርጎ ነው እኛን ያዳነን። በበኩሩ በኩል ነው ጽድቅ የመጣልን። በበኩሩ በኩል ነው ኃጢአት መጣብን የነበረው በመጀመሪያ። አሁንም በኩር ሆኖ በተሰጠን በክርስቶስ በኩል መጣልን ማለት እኮ ነው። መንፈስ ቅዱስን የተቀማ ነው በበኩራችን በአዳም በኩል ነበረ፣ በኩር ሆኖ በተሰጠን በአዳም። አሁን ደግሞ በኩር ሆኖ በተሰጠን በክርስቶስ በኩል እንደገና መንፈስ ቅዱስን ተቀብለናል። እንዲሁ በጸጋው እንድናለን ማለት እኮ ለዚህ ነው። ለመንፈስ ቅዱስ ስጦታ የሚሆን ያዋጣነው ነገር አለ እንዴ? ጸጋውን ሲሰጠን ክርስቶስ እንዲሁ እኮ ነው። መንፈስ ቅዱስን ሲሰጠን አረገ ውስጥ አርያም ከፄዋ ቅዱስ ዳዊት እንደዘመረው ወደ ሰማይ ምርኮን ማረክ፣ ወደ ሰማይም ወጣህ ውሃ ከጸጋ ከላይ ዋለማያው ለዚያ ለማረከው ደግሞ ጸጋህን መንፈስ ቅዱስን ጸጋ አድርገህ ትሰጣለህ ብሎ የተናገረው ማለት እኮ ነው። መንፈስ ቅዱስን ጸጋ አድርጎ ሲሰጠን እግዚአብሔር እንዲሁ ከፍለን ዋጋ ተደራድረን የተሰጠን አይደለም። በእውነት አብርሃም ለመቃብር የሚሆን ቦታ ያገኙ ገዝቶ ነበረ። ምንም እንኳን እግዚአብሔር በቃል ኪዳን ሰጥሃለሁ ብሎ ቃል የገባለት ቢሆንም ያችን ስፍራ አሁን ግን ለዕለቱ ለመቃብር የሚሆን ስፍራ ካልገዛ በስተቀር ማግኘት የሚችል አልነበረም። ተመልከቱት። በዚህ ዓለም ስንኖር ድሮ በቀደመው ዘመን ለመቃብር እንኳን ቢሆን ለዛውም ወደ አፈርነት ለመመለስ ምን በቃበትን ቦታ እኮ ነው ወደ አፈርነት የሚመለስ ስጋችንን የሚለወጥ ስጋችንን ማኖሪያ ስፍራ ገዝተን ነበር። አሁን ግን ሳንገዛ በሰማይ ማደሪያ ተሰጠን። እንዲህም አለን፣ እሄዳለሁ በሰማይ ማደሪያን አዘጋጅላችኋለሁ ብሎ
ቃል ገባልን ማለት ነው። ልብ በሉ። ይህንን ማደሪያ ያለ ዋጋ ነው የተቀበልነው። አዘጋጅላችሁ ነው ያለን፣ አዘጋጅላችኋለሁ ነው ያለን። በዋጋ ቢሆን ኖሮ ልንቀበለው እንችላለን ወይ የሚለውን በእውነት አሁን እኛ በዋጋ ቢሆን ማግኘት እንችላለን። በስራ ቢሆን መንግስተ ሰማያትን መግዛት የሚችል ማሰጠት የሚችል ስራ መስራት እንችላለን። እንደዚያ የሚባል ነገር የለም። በዚህ ዓለም ላይ የሚሮጡ ሯጮች ተወዳድረው ሲጨርሱ በመጨረሻ ላይ ሽልማት ይሸለማሉ አይደል? ስለ ሮጡ ነው የሚሸለሙት። ምናልባትም የሚሸለሙት ገንዘብ ግን በጣም ትልቅ ሊሆን ይችላል። ምናልባትም ከደከሙት ድካም በላይ እና የደከሙት ድካም ሁሉ ሊያስረሳ የሚችል ሊሆን ይችላል። እግዚአብሔር ጻድቃን ከደከሙት በላይ ስጦታን ይሰጣል ለመንግስተ ሰማያት። በነገራችን ላይ ማንም ዋጋ ለአንድ ጻድቅ ሽልማት ሆና እንድትሰጥ መንግስተ ሰማያትም ሁላችን ብንደክም ሁላችን ሳናቋረጥ 24 ሰዓት ሳናቋረጥ 365 ቀን በዓመት ሳናቋረጥ በቀን 24 ሰዓት ብንሰግድ ብንጾም እድሜ ዘመናችንን ምግብ ሳንቀምስ ብንከለከል ከምግብ ከእንቅልፍም ብንከለከል መንግስተ ሰማያት ለአንድ ጻድቅ በእኛ ስራ ልትሰጥ አትችልም። ምክንያቱም ለመንግስተ ሰማያት ዋጋ የሚሆን ምንም ነገር ስለሌለ ነው። እንዲሁ በጸጋው ግን እግዚአብሔር ይሰጠናል። ይሄ ማለት ግን ክርስቲያኖች ለሰነፎች መግቢያ ቃል ሆኖ መግቢያ በር ሆኖ ከስራ እንድንለይ የሚያደርግ ግን አይደለም። በእምነት መጽደቅ በጸጋው መጽደቅ ማለት ስራ አትስሩ ማለት አይደለም። በነገራችን ላይ እኛ የምንሰራው ዛሬ ክርስቶስን በስራ ለመሳተፍ ነው። እንጸድቃለን ከሚለው በፊት የሚመጣለን እኛ ክርስቶስን ለመምሰል መስራት እንዳለብን ነው። ሐዋርያት የደከሙት አንድ በክርስቶስ ትእዛዝ ነው። ምክንያቱም ሲነግራቸው ምንድን ነው ያላቸው? ማቴዎስ 10:16 ላይ በተኩላዎች መካከል እንደ በግ ልካችኋለሁ አይደል ያላቸው። ተኩላ መካከል የገባች በግ ያለባትን ስቃይ አይታችሁታል። ግን ምክንያቱም ተኩላ በበግ መካከል እንኳን ሲገባ ምን ያህል አስቸጋሪ እንደሆነ ተመልከቱት። አሁን ግን በበግ መካከል ስለገባ ተኩላ አይደለም እየነገራቸው ያለው ክርስቶስ። ልብ በሉ። በተኩላ መካከል ስለገባች በግ ነው እየተናገረ ያለው። እንደ በግ በተኩላ መካከል ልካችኋለሁ ነው። የተኩላውን ብዛት አስተውላችሁታል? የበግዋን ማነስ። አንዲት በግ ናት፣ እሷም በተኩላ መንጋ መካከል ያለች ናት። ቤተክርስቲያን ማለት እኮ በተኩላ መካከል ያለች በግ ናት። ተኩላው ይበዛል፣ በጉ አይደለም የሚበዛው። አንድ በግ እንኳን በተኩላ መካከል ሲገባ በጉ እንዴት እንደሚረበሽ ታውቁት የለም እንዴ? በግ የሚያውቅ ሰው ያውቀዋል። የበግ ልጅ ከበረረ የሰው ልጅ ከተመረረ እንዲሉ አበው የበግን ልጅ በራ እንድትሄድ የሚያደርጋት የተኩላው መኖር ነው። ተኩላው አንዳንድ ጊዜ እንዲያውም የበግ ለምድ ለብሶ ሁሉ በጎች እንዳያውቁት ሆኖ በሚመጣበት ሰዓት ከገባ በኋላ ነው የሚያውቁት። በጠረኑ ይለዩታል፣ ያውቁታል። በኋላ ላይ በግብሩ ይለዩታል። ከዚያ በኋላ እንኳን እንዴት እንደሚፈታ የበግ መንጋ ይታወቃል። አሁን ግን በተኩላ መንጋ መካከል የተላከች በግ ሆና ነው ቤተክርስቲያን የመጣችው። ለምን? የክርስቶስ ትእዛዝ ስለሆነ። የመጀመሪያው አስተውሉ። ስራ ስትሰሩ በተሰራው ስርዓት ስትኖሩ ማሰብ ያለባቸው እንጸድቃለን ብላችሁ አይደል፣ ጌታዬ አምላኬ ኢየሱስ ክርስቶስ ስላዘዘኝ አደርገዋለሁ የሚለውን ነገር ተቀዳሚ ተግባራችሁ ልታደርጉት፣ መሪ ቃል ልታደርጉት ይገባል። መጀመሪያ ክርስቶስ ስላዘዘን ነው። በቃ የምናደርገው የምንጾመው ክርስቶስ ስላዘዘን ነው። ስትጾሙ እንዲያደርጉ ከግብዞች ተለዩ፣ ቅቤ ተቀቡ፣ ፊታችሁን ታጠቡ ብሎ ስላዘዘን ነው። የምንጾመው ኢየሱስ ክርስቶስ እንዲህ ብሎ ስላዘዘን ነው። ከዛ ሲቀጥልስ ራሱ ኢየሱስ ክርስቶስም ሲጾም ደግሞ ስላየ ነው። ልብ በሉ ክርስቲያኖች፣ የምናደርገው መከራን ብንቀበል፣ በእሳትም ብንፈተን፣ በስለትም ብንጎዳ፣ ስለ ክርስቶስ ከሆነ ስለ ስሙ ብንነቀፍ፣ ከሀገር ሀገር ብንሰደድ የምናደርገው በመጀመሪያ ስለታዘዝን ነው። ጉዩ ሀበካሌታ ተብለን እንድንሰደድ ከአንድ ወደ ሌላው ሽሹ ተብለን በተሰደዳችሁ ጊዜ ያን ጊዜ ብፁዓን ናችሁ ተብሎ ስለተነገረ ማቴዎስ 5:11 ላይ በተጻፈው ቃል መሰረት ነው የምንሰደደው እኮ። የምንራበው የምንጠማው ስለ ጽድቅ የሚራቡ ብፁዓን ናቸው ብሎ ራሱ ኢየሱስ ክርስቶስ ስላስተማረን ነው። ከዚያ ቀጥሎ ግን እሱም ራሱ ተራብኩ ሲል ስለሰማነው ነው። በእውነት ክርስቶስ ተራብኩ እያለ እየሰማነው እኛ እንዴት ልንበላ እንሰሳለን? እኛ እንዴት ለመብል እንጎመጃለን፣ እንሰልፋለን? በእውነት ክርስቶስ ላቡ እንደ ደም ወይቦ በግንባሩ ላይ እስኪወርድ ድረስ ሲሰግድ ከተመለከት ነው እኛ የማንሰግደው ማን ስለሆነ ነው? በእውነት በጌቴ ሴማኒ በዚያች የመከራ ሰዓት ዋዜማ ላይ አምላካችን ኢየሱስ ክርስቶስ ላቡ በግንባሩ ላይ እስኪወርድ ድረስ ያውም እንደ ደም ወይሞ እስኪወርድ ድረስ ይሰግድ ነበረ ተብሎ አይደል የተጻፈው? እሱን አይተን እንሰግዳለን እኛ። በእውነት እሱን አይተን ሲሰግድ እያየ ነው ፊታችን ላይ የሚሰግድ ማንኛውም ክርስቲያን በእውነት ኃይል ብርታት የሆነው ዘንድ ፊቱ ላይ ተንበርክኮ የሚሰግደውን ኢየሱስ ክርስቶስን እያሰበ ይስገድ።
ማንም ሰው ከኛ መካከል የተጨነቀ ቢኖር ነፍሴ እስከ ሞት ድረስ እጅግ አዘነች የሚለውን የጌታን ቃል እያሰበ ያንን እየሰማ በዚያች በጌቴሴማኒ ተንበርክኮ የሚጮኸውን ኢየሱስ ክርስቶስን በማሰብ ሊጮህ ይገባዋል። ሁላችንም የምንጸልየው ክርስቶስ ሲጸልይ ስላየን ነው። እናም ጸልዩ ብሎ ስላስተማረን ነው። እናንተስ በምትጸልዩበት ጊዜ እንዲህ በሉ ማለት እኮ ጸልዩ ማለት እኮ ነው የእግዚአብሔር ቤተሰቦች። ስለዚህ እሱ እንዳዘዘን እናደርጋለን። እሱን ስላየን እናደርጋለን። የምንቀበለው መከራ እስከ ሰማዕትነት ድረስ እስከ መጦተ ርዕስ ድረስ የመጨረሻው ስጦታ መጦተ ርዕስ ይባላል። ወይም የመጨረሻው የክርስትና መገለጫ ክርስትና ፍጹማን ሲያደርገን የምንሰጠው ስጦታ መጦተ ርዕስ ነው፣ ራስን መስጠት። የስጦታ መጀመሪያ አስራት ነው። የስጦታ መጨረሻ ደግሞ መጦተ ርዕስ ነው። ታዊ ዘጸጋ ዘየማን የጸለየውን ጸሎት ልብ በሉ። አቤቱ በመንግስት በመጣ ጊዜ አስበኝ። ጸሎት ናት ወደ እግዚአብሔር መንግስት ያገባችሁ፣ ርስቱንም ያወረሰችሁ፣ ርስቱን ለመውረስ ያበቃችሁ። ያቺ ጸሎት የጸለያት ጸሎት ናት። ልብ በሉ። በእግዚአብሔር ፊት ቆሞ የተናዘዛት ኃጢአቱ ናት፣ መናዘዙ ናት ለዚያ ያበቃችሁ ማለት ነው። ስለዚህ ሁላችን የምንናዘዘው ኃጢአታችንን ስለተናገርን አልሰጣችሁም ቢለንስ በእውነቱ እግዚአብሔር ይቻለው የለም እንዴ? የጾምነውን ጾም የጸለየውን ጸሎት ይሄ ምንም አይደለም ቢለንስ ይቻላል? ከኛ የሚበልጥ ስራ የሰሩ እኮ በጣም ብዙ ቅዱሳን አሉ። በእውነት በትህትና ሆነው ያገለገሉት። እኛ ስናገኝ ስናጣ፣ ስንችል ሳንችል ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለው መከራ ሁሉ አንድም ሳይቀራቸው የተቀበሉት እነሱ ናቸው። ስለዚህም ወገኖቼ እንዲሁ በጸጋው ይጸድቃሉ ማለት ከስራ ውጭ ይሆናሉ ማለት አይደለም። እንደፈለጉ ለመብላት ለመጠጣት፣ እንደፈለጉ ለመተኛት የሚመች ቃል በፍጹም አይደለም። እንደ በክርስትና መተኛት የተከለከለን፣ በክርስትና እንዳገኙ መብላት መጠጣት የተከለከለን፣ በክርስትና ውስጥ ስለ ጽድቅ መራብ ነው ያለው፣ ስለ ጽድቅ መጠማት ነው ያለው፣ ስለ ጽድቅ ብሎ ማዘን ነው ያለው፣ መተከዝ ነው ማልቀስ ነው ያለው፣ መሳቅ አይደለም። በክርስትና በክርስቶስ ለሆኑት ሁሉ ሐዘን ለቅሶ ይሄ ነው የተፈቀደላቸው። በክርስቶስ ላሉት ሁሉ በዚህ ዓለም ያለው ደስታ አይደለም የተፈቀደላቸው፣ በወዲያኛው ዓለም የሚገኘው ደስታ ነው። በክርስቶስ ላሉት ሁሉ የዚህ ዓለም ሀብትና ንብረት አይደለም የተሰጣቸው። በክርስቶስ ላሉት ሁሉ በሰማይ የሚገኘው ጸጋ ነው የተሰጣቸው። ለዚህ አይደል እንደ ሐዋርያው ቅዱስ ጳውሎስን በሁለተኛ ቆሮንቶስ ምዕራፍ 12 ላይ ጌታ ምንድን ነው ያለው? ጸጋዬ ይበቃሃል አይደል ያለው? ጸጋው የሚሰጠን በሕማም እንደሆነ ኃይሌ በድካም ይፈጸማልና ብሎ ነገረው ቅዱስ ጳውሎስን። ሐዋርያው ቅዱስ ጳውሎስን ድካሙን ለመቀበል ወዶ ፈቅዶ ተቀበለ ማለት ነው። ስለ ክርስቶስ ይደክማሉ፣ በክርስቶስ የሆነውን ጸጋ ደግሞ ከክርስቶስ እጅ ይቀበላሉ ማለት ነው። እንዲህ ባለ መንገድ ሊተረጎም የሚገባውን ነገር ደከም አድርጎ በእውነት እንዲሁ በጸጋው እንጸድቃለን ብሎ መተኛት፣ እንደፈለጉ መሆን፣ በአንድ ሚስት አለመወሰን፣ በአንድ ባል አለመወሰን እና በትዳር ውስጥ ሆኖ በምንኩስናም ዓለም ውስጥ ሆኖ ድንግልናን ጠብቆ በትዕግስት ሆኖ የክርስቶስን መከራ መስቀል አለመቀበል፣ የክርስቶስን መስቀል ሳንቀበል በእውነት የክርስቶስን መንግስት መቀበል የምንችል ይመስላችኋል? ክርስቶስን በመስቀል ሳንመስለው በመንግስት ከሱ ጋር ልንተካከል የምንችል ይመስላችኋል? ክርስቶስን በመከራ ሳንመስለው መከራውን ሳንሳተፈው ጸጋውን ክብሩን መሳተፍ የምንችል ይመስላችኋል? እንደዚህ አይደለም። መንግስቱን ወርሰን ክብሩን ተሳትፈን መኖር የምንችለው ወገኖቼ በመከራ ክርስቶስን ከመሰል ነው ብቻ ነው። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ።